ቢወለድም አንቺን ይጎዳል እንጂ አይጠቅምሽም ተብያለሁ። በቃ እኔ እንደ አፈጣጠር ችግር ሲባል እኔ ገጥሞኝ ስለማላውቅ የሆነ አይን እግር ምናምን የሌለው ነው መሰለኝ። እኔ ላረገዝኩት አሁንም እንዴት ነው የሚለው ነገር አለ። እኔ አውቃለሁ ተዘጋጅቻለሁ ማለት ሲከፋኝ ስትለብሺ ራሱ ይሄ ያምርብሻል የሚለኝ ልጄ ነው እና አሁን በአሁን ባለው ደረጃ እኔ ለዚህ አብቅታኛለች ማለት ዘይባ። የሚገርምሽ ሲወለድም ምንም አይነት ችግር የሌለበት ልጅ የሚያወራ የነበረ ልጅ አላወራም ብሎኛል። ይህ ሁሉ ተቋቁሜ ከአንድም ሁለት ልጅ እስካሁን ድረስ አለው። አሁን ግን ያንን አስቤው ማለት ስሜ ታፈራው አስራት። እኔ የተወለድኩት መከኒሳ ቆሬ አካባቢ ነኝ። እኔ የቤት ሶስተኛ ልጅ ነኝ። በቃ አስተዳደጌ እኔ በነበርኩበት ጊዜ ያው ኤሌመንተሪም ሃይስኩልም እኔ የግል ኮሌጅ ነው የተማርኩትኝ። ያው ከዛ ከትምህርት ቤት ከጨርሼ ኮሌጅ ምናምን ከተማርኩኝ በኋላ ነው ትዳር ውስጥ የገባሁት። ወደ ትዳር ስገባ ያው የገጠመኝ እንትን በጣም ያው ጥሩ ባል አለኝ ማለት እኔን ትሪት የሚያደርገኝ ነው። በሚያደርገው ሁሉ ነገር ላይ አለበት። ስለዚህ ያው ስወልድ ያው በተደረገ ማለት ብዙ ጊዜ ክፍተት የለኝም። እኔ ቶሎ ቶሎ ነው የወለድኩት። አሁን ኢዩኤል አሁን እዚህ ያለው ልጅ ሶስተኛ ልጄ ነው፣ አራተኛ ልጄ ነው። ያው በአራተኛው ልጅ ግን ያው ችግር ሲገጥመኝ ያው ደስተኛ አልነበርኩኝ። ገጥሞኝ ስለማያውቅ ችግርን ሳየው ጊዜ በቃ የሆነ የመበሳጫጨት ምናምን ነበረ። ቤት ውስጥ የነበረ ጫና ነበረ። ያው ሰዎችም ደግሞ ያልተረዱት ነገር ስለሚኖር በቃ በቤት ጣጣ በምናምን በእርግማን ምናምን እንደመጣ ነበር የሚያስቡት። ግን እንደኔ አይነት እዚህ ቦታ ላይ ስመጣ እንደኔ አይነት እንዳለ ሌላም ሰው እንደዚህ አይነት እኔ ብቻዬን ነበር የሚመስለኝ። ግን ልጄ ከመጣ ጀምሮ ግን እዚህ ቦታ ላይ እኔ ብቻ እንዳልሆንኩኝ በቃ ተገንዝቤያለሁ። እና ቤት ውል ነበረ። እዚህ ቤት ከመጣ ጀምሮ ስራ እንደወጣሁኛለሁ። ከሰው ጋር እንድገናኝ አድርጎኛል። ብዙ ነገሮችን ተለውጫለሁ እዚህ ከመጣ ልጄ ማለት ነው። እና አስተሳሰቤም በጣም አሪፍ ሆኗል። የእርግዝና ሁኔታ በቃ እስከ 9 ወር ድረስ መንግስት ሰራተኛ ነኝ። ልክ ጊዜ ሲደርስ ረፍት ወጥቼ ያ በወሊድ ያለ ሰው ያርፋል አይደለ? እንደማንኛውም አርፌ ልጆቼን አስተካክዬ ገባ ነበር ስራ ማለት ነው። የመንግስት ሰራተኛ ነኝ። ግን አሁን በአሁኑ ነው አሁን ያንኛው ደስተኛ ነኝ። ልጆቼን አርሳለሁ፣ አበላለሁ፣ አጠጣለሁ። እኔ ምን ተንከባከብ ይወጣለሁ አራስነቴ። ልክ ስራ ስጀምር ግን ያው የሚገጥመኝ ነገር አለ። የሰራተኛ የልጅ መያዝ ምናምን ችግር አለ ቤት ውስጥ ማለት ነው። ግን አሁን ያ እንዳለ ሆኖ ማለት ነው። እሱን ከወለድኩ ጀምሮ ግን በቃ ኢዩኤልን ከወለድኩ ጀምሮ ሰራተኛ የመቀመጥ እንትን የለኝም። ምክንያቱም የተጎዳ ልጅ ነው። ካካውንም ምኑንም ስለማይቆጣጠር ሰራተኛ ገብቶ ይወጣል እንጂ አይቀመጥልኝም። ይሄ የገጠመኝ ችግር ነው። ያኛው ጋር ግን ብዙ ሰራተኛ ቤቴ ውስጥ እኔ ብዙ አመት የሚኖርልኝ ሰራተኛ ነበረ። አሁን ግን በእንደዚህ አይነት በገጠመኝ ሰዓት ግን ሰራተኛ ይገባል፣ ያለውን ነገር ያያል፣ ወጥቶ ይሄዳል። ግን እዚህ ቤት ከመጣ ጀምሮ አሁን ሰላሜን አግኝቼ ልጆቼን እሸኛለሁ፣ እነዛን እሱን እዚህ ያውላለሁ። እኔም ወጥቼ እንድሰራ አድርጎኛል እዝነት። ከእናቴ ጋር የእናትነት ፍቅር እኔ ለእናቴ ድሮ ምንም ነገር እንትን አልልም ነበር። አሁን ግን እኔ ለልጆቼ ያለኝ የእናትነት ፍቅር የእናቴን እንደወድ አድርጎኛል። ማለት ብዙ ፈተናዎችን አሳልፋ እኔን ለዚህ እንዳበቃች አሁን ነው የእናትነትን እንትን ያወቅኩትኝ ማለት ነው። እሱ እኔ አሁን በማውቀው ማለት 4 ወር እስከ 4 ወር ድረስ ክትትል ሳደርግ ማለት ነው በ4 ወር ላይ ንጹህ እንደሆነ ችግር እንደሌለበት ነው የማውቀው እርግዝናው ጋር ማለት ነው። ግን ምንድነው የተከሰተው? ኮሮና ጊዜ ስለነበረ በጤና ጣቢያ ደረጃ እንዲህ ከሆነ ለምን የመንግስት ክትትል አላረግም ብዬ የሆነ አልትራሳውንድ ሲነሳ ያዩት ነገር ጥሩ አይደለም።
እኔ ግን የሚገርምሽ የዛ ጊዜ ወረቀት ምናምን ተሰጥቶኛል፣ ውጤቱ ተነግሮኛል፣ የችግር እንዳለበት ተነግሮኛል። እኔ እዛኛው ጋር ጤነኛ ነው ስለተባለ እዚህ ጋር ችግር ያለበትም ብዬ ወረቀቱን ሰብስቤ ቁጭ አድርጌዋለሁ። 4 ወር ሄድኩኝ። ከ2 ወር በኋላ ሲሄድ ግን ለአልትራሳውንድ ክፍል ሳሳየው እንዴ ይሄንን ወረቀት የትም አልወሰድሽውም ሲለኝ አዎ አልኩት። እኔ ለሲክ ሊቭ ነው የሄድኩት፣ ለዋልኩበት ላጽፍ ነው የሄድኩት። ይሄ እኮ ችግር አለበት አሁን እንደምንም ብለሽ የሆነ ነገር አድርጌ አለኝ። ሲሄድ አጋጣሚ ከጦር ኃይሎች ወረቀት ጽፎልኝ ጳውሎስ ሲሄድ ምንድነው ያሉኝ? አሁን ጊዜው ስለሄደ ምንም መደረግ አይችልም። በምጥ እንደማንኛውም ሰው በምጥ ተወልዶ አንቺ እንድትጎጂ አንፈልግም። እኔ ሌሎች 4ኛ ልጄ ነው፣ 3ቱንም በምጥ ነው የወለድኩት። እሱ 4ኛ ልጄ ነው። ስለዚህ በእሱ ምንም አድርገን አናወጣም። በወሊድ ጊዜ በሚወጣበት ጊዜ የዛ ጊዜ ነው ስፌትም ምንም አትደረግም ተብዬ ምጡን ጠበቀ። በቃ ምጡ ሲመጣ ግን ያው ክትትል ስጀምር ማለት ነው ክትትል ስጀምር ተነገረኝ ተስፋ እንደሌለው። በቃ ይሄ ልጅ ተወልዶ አንቺን የሚጠቅም ሳይሆን ይጎዳሻል ማለት ጉዳት ያለው ልጅ ነው ተብያለሁ። ህመምተኛ ነው፣ ሃይድሮሰፋለስ ነው፣ ጀርባው ክፍት ነው፣ ከእግሩ በታች ላይ ምንም አይነት እንቅስቃሴ የለውም፣ ጭንቅላቱ ውሃ ይዟል። ይሄ ቢወለድም አንቺን ይጎዳል እንጂ አይጠቅምሽም ተብያለሁ። ግን ያው በቃ ክትትል በሄድኩ ቁጥር ሁሌ ደስተኛ አይደለሁም። ምክንያቱም የያዝኩት ችግር ነው። ግን ያው በቀኑ ይውጣ ስለተባለ ያ ቀን ነበር የሚናፍቀኝ። ምን አይነት ነው በሚለው የአፈጣጠር ችግር ስለተባለ ምን አይነት ልጅ ነው ብዬ የማስበው ወጥቶ እስከማየው ነበር። ግን እናትነት እኔ የተባልኩትና ማለት ነው የተባልኩትና ወልጅ ያየሁት ልጅ አልተገናኘም። በቃ እኔ እንደ አፈጣጠር ችግር ሲባል እኔ ገጥሞኝ ስለማላቅ የሆነ አይን እግር ምናምን የሌለው ነው መሰለኝ በህይወቴ። ግን ይሄ እግር እጅ አለው ያው መንቀሳቀስ ስለማይችል ነው። በጣም ጥሩ ላይ እንዳለ ነው ያየሁትና ደስ ባለኝ ማለት ይሄን አላሰብኩትኝም እና ደስ አለኝ። እና በቃ እግዚአብሔር የሰጠሽን ምንም ማድረግ አይቻልም። የሚገርምሽ በዩኤል ጉዳት እቤት ያሉ ልጆች ሁሉ ነው የተጎዱት። ምክንያቱም እሱን ያሳለፍኩት ቤተክርስቲያን ሆስፒታል 1 ወር ጋንዲ 4 ወር ዞዲቱ ነው ያሳለፍኩት። እኔ 5 ወር ማለት ነው 5 ወር ሙሉ ልጆቼ ቤት ያሉት እናት አጥተው በቃ መስኮት ስወጣ እንዴት ነው እንዳገኘዋቸው እኔ ነኝ የማውቀው። ተጎርቶ ነው ያገኘዋቸው በሰራተኛ። ስለዚህ ምንድነው አሳለፍኩኝ ብዙ ነገሮችን። እሱን ሰርጀሪ እስከሚሰራ ብዙ ነገር አደረገ። ለውጥ እያየሁኝ በመጣ ቁጥር እየተደሰትኩ ነው የመጣሁት። መጥቼም ደግሞ እዚህ ሰው ማን ነው ይሄን ልጅ የሚቀበለኝ የት ነው ማደርገው ብዬ ሳስብ በቃ እውነት ነው እኔ የምነግርሽ ከቤት ለኔ ብቻ ነው የተሰጠኝ ብዬ ነበር ያሰብኩት። ዙሬም አይደለም ፈልጌም አይደለም። አንኳኩታ ነው ሰው መጥቶ ተከራይ ቤት ተከራይ ብላ የፈለገችዋ ሴት አካል ጉዳተኛ ልጅ አላት እዚህ ማለት ነው። ምን ሆነሽ ነው? ክራይ ፈልጌ ነው። የቤት ክራይ የለም ስትል ምን እንዴት እዚህ ፈለግሽ ብዬ ስላት አካል ጉዳተኛ ልጅ አለኝ እና በዚህ አካባቢ እንደ ልጅ ይኑር ስለተባለ እዚህ ክፍለ ከተማ ላይ እዚህ ፈልጌ ነው ስለኝ እኔም ልጅ አለኝ አልኳት። እሷ ስትለኝ እኔም ነገርኳት። ስነግራት ጥቆማ ሰጠች ይሄንን ቤት ማለት ነው። የእሷ ልጅ በገባ በስንት ወሩ ነው የኔ ልጅ የገባው። በቃ የዛ ጊዜ ነው ታሪኬ የተቀየረ የኔ ማለት ነው። አሁን እግዚአብሔር ይመስገን ለብሼ እወጣለሁ፣ ስራም ጀምሬያለሁ። ልጄም አሁን ብታዩት ያለው ደረጃ በጣም ደስተኛ ነኝ በህይወቴ ላይ ማለት ነው። አሁን እኔ ይህን የማደርገው ማለት ነው ያው በሌሎች ልጆች ላይ አልተደረገም። መድኃኒት የሚዋጥ መድኃኒት ነበረ አይረን ማለት ነው። አሁን ፎሊክ እኔ ሕክምና እዛ ስቆይ የተረዳሁት ነገር ምንድነው ፎሊክ አሲድ መድኃኒትን ስላልዋጥሽ ነው ልጁ ላይ እንደዚህ አይነት ችግር የተፈጠረን የተባልኩት። መድኃኒቱን አልተጠቀምኩትም ምንም በቃ 9 ወር ሙሉ አልዋጥኩትኝ። ለልጆቹ አንዳንድ ወጥ ነበረ ግን እኔ እንደዚህ አይነት እንትን አልፈጠረብኝም። ግን ያው አሁን የፈጠረብኝ ሙሉ ለሙሉ አልዋጥኩትም ይሄንን ልጅ ማለት ነው። ግን ያ ትምህርቱ ነኝ። አሁን ወልጃለሁ እኔ ወልጃለሁ። አሁን የ5 ወር ህፃን ልጅ አለች
ማለት ድሮ አልውጥም ነበረ። በዩኤል ጋር ግን ስላየሁት ለኔ አይደለም ለሌላ ሰው እያስተማርኩ ነው ያለሁት። ይሄን ነገር ብታደርጉ ይጉሉ አይጎዳም ዋጡ ነው የሚለው። እኔ አሁን ይሄን ልጅቷን ለመውለድ ማለት ነው 6 ወር ውጭ አለው መድኃኒቱ ምንድነው ስለተጎዳው እንጂ አልውጠውም ነበር። 6 ወር ውጪ ነው እርግዝና እንደገና የወለድኩ ማለት ነው። ይሄ ምንድነው ችግርን ስላየው እንኳን አይደለም ከእርግዝና በፊት በቀን አርግዤ ዋጭ ተብዬ እምቢ ብዬ ነበር። አሁን ግን በዚህ ልጅ ላይ ችግር ስላጋጠመኝ 6 ወር ውጪ ነው አሁን አርግዤ የወለድኩት እና በጣም ጤነኛ ልጅ ሴት ልጅ ሰጥቶኝ በጣም ደስተኛ ነኝ። አሁን እኔ ልጄን ያው እናትነት ያው ብለሽኛል ቅድም እናትነት ከባድ ነው። አሁን የሚገርምሽ እርጉዙኝ እስከ 8 ወር ድረስ ልጁን አዝለው ነበር። እያዘልኩ ነው ማደርሰው ማመጣው ወስደው ማርገዜን እንዳያውቁ ሰዎቹ እኔ ላረገዝኩት አሁንም እንዴት ነው የሚለው ነገር አለ። እኔ አውቃለሁ ተዘጋጅቻለሁ ማለት ጤነኛ ልጅ ክትትልም ታደርጊያለሽ ምን አይነት ደረጃ እንዳለ ልጅሽን ታውቂያለሽ። ግን አሁንስ ምን እኔ ጋር አልሰማውም። ግን እንዴት አይነት ልጅ ልትወልድ ነው አሁን ደግሞ የምታረግዝ ሁሉ ይባላለሁ። ያንን እኔ መጥፎን አልሰማም። ያው ከሆነ በኋላ ነው የሚነግሩኝ። አሁን ከወለድኩ በኋላ ጤነኛ ልጅ ከወለድኩ በኋላ ግን እኔ ባሁኑ ምንም ነገር ቢያወሩ ምንም ቢሉ እኔ እንትን አለልም። እኔ ደስተኛ ነኝ ባሁኑ ማለት በዛ ያጣሁትኝ በዚህ አግኝቼዋለሁ ተደስቻለሁ። በቃ ወልጄ ቤት የገባው ጊዜ በቃ መጀመሪያም ነው ከሰውም ይልቅ ዶክተር ምናምን የነገረኝ ስላለ እኔ ምን ነግርሽ አሁን ልጁ አሁን አርጎ ሳይሆን ነው እንጂ ለምን ለኔ የማይጠቅመኝ ከሆነ እኔ እውነት ለኔ የማይጠቅመኝ ከሆነ እሱም ተሰቃይቶ እኔም ተሰቃይቼ ከሚሆን ማለት ነው ለምን እል ነበር እማረር ነበር። ምክንያቱም ሌሎች ልጆች አሉኝ እዚህ ጋር የሚያግዝሽ ምናምን ከባለቤትሽ ውጪ ሌላ ማጋይ ስታጪ የምትማራሪበት ነገር ነበር። ምን በቃ ስራ ፈትቼ ልጅ ይዤ እንደገና ደግሞ የሚመጣ ሰው ራሱ እኔ የሚገርምሽ ልጁን የኔን ልጅ ማለት ነው እናቴ አትይዘው እናቴ ማለት ነው ማለት እኔ እፈራለሁ። በቃ ያው ብዙ ነገሮችን ስለማቅ ስትታቀፈው ራሱ የሆነ ነገር ትይኛለች ትለኛለች ስለምሳቀቅ ማለት ነው። እና ምንድነው እናቴን እንኳን ማመን ነበር የሚያቅተኝ። ምክንያቱም ቢወርቅባት በጣም ጎማ አለበት አንገቱ ላይ ምናምን ጥንቃቄ ያለበት ልጅ እና አሁን ለእናቴ እንኳን ለመስጠት በጣም እንትን ነበር። አሁን ባለው ደረጃ ግን እሷም አሁን እየጠነከረ ሲመጣ እያዩስ በቃ ሲያወራ ምን ደስ እያላቸው ስለሆነ ማንም ሰው እንደ ማንኛውም ልጅ ይንጠለጠላል ደስ ይለኛል። የዛ ጊዜ ነበር እንትን ያልኩት። መጀመሪያ የኔ ልጅ ሲመጣ እዚህ ወገቡን ችሎ ራሱን ችሎ እንኳን መቀመጥ አይችልም ነበር። ገላ ሳጥም እንኳን ደግፌ ነበር። ምክንያቱም ከዚህ ስፓይናል ቢፊዲያ ስለሆነ ከዚህ ጋር ክፍተት ስለነበረው ማለት ነው። አሁን ግን ያው አመጋገባቸውም አያያዛቸውም ጥሩ ስለሆነ አጥንቱ እየጠነከረ የመቀመጥ ሶፋ ላይ የመቀመጥ እንግዲህ ከዛ አልፎ ከመደገፍ አልፎ የመቀመጥ የመንሸራተት የሆነ እጁን እግሩን እያነሳ እንደ ስፖርት ለመስራት እየሞከረ ነውና በጣም ለውጣል ልጄ ማለት ነው። ወሬም ያወራል በደንብ ያወራል። እኔ ሲከፋኝ ያውቃል ያወራል። ልጁ ሲከፋኝ ታፈር ምን ሆንሽ ነው የሚለኝ። ይሄንን የሚልልኝ ማን ይገኛል ማለት ሲከፋኝ ስትለብሽ ራሱ ይሄ ያምርብሻል የሚለኝ ልጄ ነው። እና አሁን በአሁን ባለው ደረጃ እኔ ለዚህ አብቅታኛለች ማለት ዘይባ። ምክንያቱም እኔ አሁን ልጄ ዛሬ አሁን ከትምህርት ቤት ነው ያመጣው ከኔ ዩኒፎርም እንግዲህ ያ የተረሳ ልጅ ማለት ነው። ትምህርት ቤት ገብቼ ተኝቶልኝ እንደ ሌሎቹ ልጆች ተነስቶ ነው ይዤ የመጣሁት። ይሄንን እድል ማን ያገኛል? በጣም ደስ በሚል ሁኔታ እኔ አሁን ደስተኛ ነኝ። ሌላውም ይሄንን እድል እንዲያጋጥመው ያላየው ምን ቦታ እንዲያየው ነው የምፈልገው። በጣም ደስ ብሎኛል። ልጄም ተለውጧል። እኔ አሁን እናቴ ማለት ነው ዘይባን አታውቃትም፣ ግን እኔን ማለት ነው እሱ እዚህ ከገባው ስለተለወጥኩኝ እናቴ ሁሌ አታውቃትም። ትልቅ እናት ነው ያለች የቆረበች እናት፣ ሁሌ ትመርቃታለች። ልጄን ለዚያ ያበቃችልኝ እሷ ናት ትላለች። ምክንያቱም ይህንን ልጅ እዚህ ባላስቀምጥ መውጣት አልችልም። አሁን እኮ ያስጎመጃል፣ ሁሉም ይይዘዋል። ምክንያቱም ከባዱን ጊዜ ስላሳለፈ አሁን ሁሉም ይስመዋል።
ይሄ ምንድነው እዚህ ስለወጣ ነው። ቤት ቢሆን ኖሮ ማንም አየውም ነበር አይደል? እዚህ ጋር ሐኪሞችም ምኖችም በእናቴ ሁሌ ቤተሰቦቼ ይመርቋታል ዘይባ እና በጣም ይሄ እንጃ መመለስ ነው የሚያቅተኝ ስለሷ ማለት ነው። እኔ በባለቤቴን፣ እናቴን፣ ወንድሞቼን፣ ጎረቤቶቼን ማለት ስነግራቸው በጣም የሚረዱኝ ሰዎች አሉ። እነሱን አመሰግናለሁ። እንደገና እነዚህ ይባን እዚህ ያሉት ሞግዚቶ እናቶቹን አመሰግናለሁ። ምክንያቱም እነሱ ናቸው ለዚህ ያበቁኝ። እኔ ለነሱ ኃላፊነቱን ትቼ ስለሚሄድ ለዚህ ያበቁኝ እነሱ ነው። እነሱን አመሰግናለሁ። ቅድሚያ ግን ካጠገቤ የማይለየው ባለቤቴ በጣም አመሰግናለሁ። ታሪኩ ከበደ አይዞሽ ነው የሚለኝ ሁሌ ማለት በእኛ ብቻ አይደለም ነው የሚለኝ እና ቅድሚያ ባለቤቴ ማለት ከጎኔ ስንቶቹ ትተው ሄዱ ሲባል የሚገርምሽ ማለት ነው። እኔ እዚህ ጋር ከወጣሁኝ አይቀር የምናገረው ነገር አለኝ። የኔ ልጅ እሱ ብቻ አይደለም። አሁን ዩኤል ታሪኩ ያው የሚታወቅ ነው። ከእርግዝና ጀምሮ ችግሩ ይታወቅ። ግን እኔ አሁን ማለት ነው ከሱ በላይ ያለ ልጅ አለኝ፣ 3ኛ ልጅ ማለት ነው። አቤል ታሪኩ ይባላል። የሚገርምሽ ሲወለድም ምንም አይነት ችግር የሌለበት ልጅ፣ የሚያወራ የነበረ ልጅ አላወራም ብሎኛል። 8 ዓመቱ ነው። ኬጅ አሁንም ያው አቅሙ ስለሌለኝ አቅሙ የለኝም። ያው የግል ማስተማር አልችልም። ምንድነው አሁን እሱ ያለው አሁን እንትን ነው የመንግስት ትምህርት ቤት ቁጭ ብሎ ውሎ ይመጣል። ግን የሱ የሆነ መማሪያ ቦታ አለ፣ ስፒች ቴራፒ አይደል? ልጁ በቃ አያወራ። ከ80 ነው ከ40 ተማሪ ላይ አብሮ ቁጭ ብሎ ውሎ ይመጣል። ምክንያቱም ከ80 ልጅ አንድ ተማሪ አይታይም። ሌላ ችግር የለበትም፣ ኦቲስቲክ ምናምን አይደለም፣ ግን አያወራም። ያንንም አይቶ እንደገና ይህንንም ልጅ አድርጎ ባለቤቴ ማለት ነው 2 ልጅ ችግር ሲደርስብን ምንም አላልንም፣ ችለን ያለን። ምክንያቱም አሁን ይሄ ልጅ ያወራል። እዚህ ያለው ልጅ ምግብ ቢያንሰው ጨምርልኝ ይላል፣ ያኛው ግን አይልም። እሱ እኔ እንግዲህ ታክሟል። አሁን የካቲት አለው፣ ጳውሎስ አለው። በቃ ያልሄድኩበት ሁሌ ከአንገት በላይ ሁሉ አሳይቼዋለሁ። ምንም ችግር የለበትም ነው የተባለው። ማለት ችግር የለበትም ከጭንቅላቱ። ድንገት ቤት በጣም ቢዚ ነበርኩ። የመንግስት ሰራተኛ ነኝ ብዬሻለሁ። ጠዋት እወጣለሁ፣ ማታ እገባለሁ። ልጄን በቃ ማታ ነው እንትን የምለው እና ያው ምን እንደሆነ አላውቅም። ያወራ ነበር፣ ዝም አለ እና ከአንገት በላይ ያሳየሁት ወርቆ ከሆነ ብዬ ያልሄድኩበት ቦታ የለኝም። የካቲት አሁን ስፒች ቴራፒ ላይ ወረፋ ይዟል። 8 ዓመቱ ነው ብትይኝ 5 ዓመቱ ወረፋ ከያዘ እስካሁን ድረስ አልተጠራም ልጁ ማለት ነው። አያወራም በቃ። እና እንደዚህ አይነት ችግር ተደራራቢ ችግር ሲኖርብሽ ደግሞ የበለጠ እንትን ይልሻል አይደል? እዚህ አሁን አመጣዋለሁ ያውቁታል። በቃ ሲመጣ ያው ብቻውን ገለልተኛ ነው፣ ከወንድሞቹ ጋር አይቀርብም። ምን ልንገርሽ፣ ይህን ሁሉ ተቋቁሜ ከአንድም 2 ልጅ እስካሁን ድረስ አለው። አሁን ግን ያንን አስቤውም አላውቅም ነው። ምልክት ቋንቋ ማስገብቼዋለሁ ማለት ይሄኛውን ችግር ሳየው ወደ ዞርኩ መሰለሽ ወደ ጤነኛው ልጅ። ምክንያቱም አንድ ዶክተር ምን ብሎኛል መሰል፣ ይሄኛውን ልጅ ጋር ስትደግሚ ሌላ ልጅ እንዳታጭ ብሎኛል። ማለት ይሄኛው ልጅ ያው ያለው ነገር እንዳለ ሆኖ ያኛው ልጅ ግን ይሄንን ልጅ መከታተል አለብኝ ብዬ እሱን ችግር ከተፈጠረብኝ ጀምሮ ያልሄድኩበት ቦታ የለም። በሕክምና ደረጃ ማለት ነው ችግር የለበትም ያወራል የሚባለው። ግን 8 ዓመቱ ነው። እስካሁን ድረስ ኬጅ ነው ያለው። ጓደኞቹ ሲሄዱ እሱ እዛው እየደገመ ነው። ምክንያቱም አላወቀም፣ አይጽፍም፣ ምንም አይልም። እየዋለ ነው የሚመጣው። አቅሙ የለሽም የግል ቦታ ለማስገባት። ይሄ ንግግር የመንግስት አንድ የካቲት ነው ያለው። ረፋ ይዣለሁ 5 ዓመቴ ነው ልጁን ከወለድኩ ጀምሮ ማለት ነው። እና አሁን በቃ በሕክምና ደረጃ ሁሉ ነገር አይቼዋለሁ። ቁጭ ብያለሁ ቤት። ይህንን ልጅ እዚያ ያመጣው አሁን ይህ ልጅ ስለሚያወራ ከሚያወሩት ጋር ኬጂ ነው የገባው።
ከመሄድ ውጪ እግሩ ከመሄድ ውጪ እንትኑ ያወራ ችግር የለበትም ከአንገት በላይ ማለት ነው። ያኛው ግን ይሄዳል ምን ይላል አይጽፍም። ታሪኩ ከበደ በጣም እኔ እርሜ ይስጥልኝ የልጆች አባት። በቃ ሲከፋኝ ምንም ሲለኝ ያው እሱ ጋር ነውና አንድ ቀን እንድች ብሎ እኔ እንጃ ይህን ነገር ሲሰጠኝ ባሌ ደግሞ የተባረከ ነው። በዚህ ችግሬ ላይ ባሌ ያልሆነ ሰው ቢሆን ልጆቼን ጥሎ ሁሉ ሊሄድልኝ ይችላል። ግን እንደሱ አድርጎ አያውቅም። ጠንካራ ሁኚ ከማለት ውጭ ሌላ ነገር ብሎኝ አያውቅም። እና ባለቤቴን እርሜ ይስጥልኝ፣ ቤተሰቦቼን፣ እናቴን፣ ወንድሞቼን፣ ጎረቤቶቼን ማለት የልጆቼን ችግር የሚያውቁ ጎረቤቶቼን አመሰግናለሁ። ማህበረሰቡ ማለት ይሄ ነገር የተሰጠው በእንትን አይደለም ማለት ይሄ እናትና አባቶች በአምልኮ በምን አይደለም። ይሄ ማለት ነው እግዚአብሔር የተሰጠ ስጦታ ነው። በቃ አለቀ። ነገ ሊቀጥል ይችላል ላይቀጥልም ይችላል። ምንድነው ማህበረሰቡ ይሄንን እኔ አሁን ወጥቼ ነው የማወራው። ስለወጣም ልጄ ታይቶልኛል። ያላወጡ አካል ጉዳተኛ ልጆች ይዘው እቤት የተቀመጡ ሰዎች ግን እንዲያወጧቸው ሰው እንዳያቸው ማለት ሕክምናም ሆነ ትምህርትም እንዲገቡ ወደ ውጭ ቢያወጧቸው ባይሸሽጓቸው የወጣ ነገር ሁሉ ነገር ጥሩ ነው የሚሆነውና አይሸሽጓቸው ያወጧቸው። የኛ ልጅ ስለወጡ ተቀይረዋል። ማንም ሰው ማለት ነው ራስ ጠንካራ መሆን አለበት። እኔም የምለው ማለት ነው ልጄ እንደዚህ ሆነ ብሎ ራሱ መጣል የለበትም። በቃ አለቀ። ይሄ የሚመለከተው ደረጃ ለልጁ ሲባል እናትም ሆነ አባት ለልጁ በቃ ይመለከተዋል የሚለው ቦታ ላይ እንዲሄድ ነው የሚፈልገው። ማለት ለእናትየዋም የሆነ እንጀራ የስራ ድርሻ ይሰጣታል። ለልጁም የመማሪያ ከሆነ የሚማርበት ደረጃ እንዲደርስ አይሸሸም። ልጆቹን ያውጧቸው። በቃ አለቀ። ምንም ነገር እንደዚህ ቢያዩኝ ሰው ምን ይለኛል የሚባለው ነገር ምንም አግባብ እንደሌለው በቃ ቢታይ ነገር ጥሩ እንጂ ጥሩ እንዳልሆነ እንትን እንዳይሉ ነው ማለት። የወደፊት ምኞቴ እኔ ከሌሎች ልጄ ሁሉ ኢዩኤል ታሪኩ ማለት ነው ማለት ተስፋ የቆረጥኩበት ልጄ ስለሆነ ገና እኔ እንጃ እንደውም ከሌሎቹ እሱ ነው እኔ እንትን ይለኛል ብዬ የማስበው እሱ። ምክንያቱም በቃ ይረዳኛል እና በቃ ሌሎች ልጆቼ ጥሩ ናቸው ግን የሚረዱኛል። የቤቱ ሰው ቢወጣብኝ ልጆቼ ባይረዱልኝ ይሆን ባለቤቴ ባይረዳኝ አይሆንም። ልጆቼም እግዚአብሔር እነሱም አድርገው እኔ ይህንን ጉልበት ላላገኘው እችላለሁ። ነገ ልጆቼም እንደዚህ አይነት ልጄን ይዘው እንደኔ ሆኖ እንዲሄዱልኝ ነው የምፈልገው ምኞቴ። ዘይባን በጣም በቃ ምን እንደው በጣም በቃ እኔ እንጃ አላውቅም። በጣም ነው የማመሰግነው። በቃ እንድታይ ያደረገች ዘይባናትና እግዚአብሔር ይስጥልን፣ በልጆቿን ያሳድግልኝ። አሁንም አንድ ድርጅት ነው ከዚህ የበለጠ ያድርግላት። እንደዛ ነው።